እንደምን ቆያችሁ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ እየተዘጋጀ የሚቀርብላችሁ የቤተ መቅደስ ትምህርት ነው። ተከታታይ 2 ክፍሎችን አይተናል። ዛሬ የምናየው ስለ መስዋዕቶች ይሆናል። የመስዋዕት አይነቶች በሚል ከመጽሐፍ ቅዱስ በቤተ መቅደስ ውስጥ ሲደረጉ የነበሩትን መስዋዕቶች በተለይ መንፈሳዊ ትርጉማቸውን አተኩረን እንመለከታለን። ከዛ በፊት ጸሎት አድርገን እንጀምራለን። እንጸልይ። ልዑል እግዚአብሔር አምላካችን ስለዚህ ሌላ እድል እናመሰግናለን። ጌታ ሆይ ያንተን ነገር ቃልህን ስንወያይ ጌታ ሆይ ስናነብ ስንከፍት በመሃላችን ባለንበት እንድትገኝ ጌታ ሆይ እንለምንሃለን። እኔን ደካማውን ልጅ እንድታስበኝ ቃልን የመግለጥ ልዩ ስጦታ የለኝምና ያም ካንተ ነውና በመንፈስ ቅዱስ እንድትሰጠኝ ጥበብ ማስተዋል እንድትሆነኝ አይምሮዬን አንደበቴን እንድትነካ እለምንሃለሁ። የሚሰሙትን በየቤቱ ያሉትን እንድታስባቸው ማስተዋል ጥበብን እንድትሰጥ ማጸናሃለሁ። ስለምታደርግልን ጌታ ሆይ እናመሰግናለን። በጌታ በኢየሱስ ስም አሜን። የመስዋዕት አይነቶች በሚል 3ኛውን ክፍል እንመለከታለን። እንደ መግቢያ በዘዳግም ምዕራፍ 12 ቁጥር 13 ላይ ሙሴ የተናገረውን እንድናይ እፈልጋለሁ። ለእስራኤላውያን እንደዚህ ብሏቸው ነበር። ሙሴ የሚቃጠለውን መስዋዕትን በሚታይ ስፍራ ሁሉ እንዳታቀርብ ተጠንቀቅ። ነገር ግን እግዚአብሔር ከነገዶችህ ከአንዱ ዘንድ በመረጠው ስፍራ በዚያ የሚቃጠለውን መስዋዕትን አቅርብ፣ በዚያም የማዘን ሁሉ አድርግ ብሎ ሙሴ የእግዚአብሔርን ሐሳብ ለሕዝቡ ይናገራል። እና በሚታያችሁ ስፍራ ሁሉ መስዋዕት እንዳታደርጉ ተጠንቀቁ። ማቅረብ የለባችሁም። የሚታየው ስፍራ ሁሉ እግዚአብሔር የመረጠው ስፍራ አይደለም። ነገር ግን ከነገዶችህ አንዱ በሆነው ያም በይሁዳ ነገድ በዛ ከተማ በሆነው በይሁዳ ከተማ በኢየሩሳሌም በዛ በተሰራው መቅደስ ውስጥ ብቻ መስዋዕታችሁን አቅርቡ ነው። የኢዮርብዓምን ታሪክ ስንመለከት ኢዮርብዓም ንጉስ ከሆነ በኋላ ህዝቡ ወደ ኢየሩሳሌም እየሄዱ እግዚአብሔርን እንዳያገለግሉ እንዳይሰዉ፣ በዛም ህዝቡን እንዳያጣ መንግስቱን እንዳያጣ ያን ለማድረግ ሲል በዛው ባሉበት አካባቢ በዳንና በቤርሳቤ 2 ጣዖቶችን ተከለ ይላል። ነገር ግን የእግዚአብሔር ዓላማ ወደ ኢየሩሳሌም ሄደው በዛ ቦታ ላይ እንዲሰዉ መስዋዕታቸውን እንዲያቀርቡ አምልኳቸውን እንዲያደርጉ ነበር። ከዛ ውጪ ባለው ላይ ግን አትሰዉ፣ ተጠንቀቁ ብሎ ሙሴ ነግሯቸው ነበር። ይሄ ምንን ይነግረናል? የእግዚአብሔር ስም በሚጠራበት ቦታ ሁሉ እግዚአብሔር አለ ማለት አይደለም። በየቦታው እግዚአብሔር በተጠራበት እግዚአብሔር የሚመለክበት ነው ማለት አይደለም፣ አይቻልም። ምክንያቱም ሰይጣን የሚቀርበው ሰውን የሚያስተው በእግዚአብሔር ስም ሆኖ ነው። ክርስቶስ ሲናገር በማቴዎስ 24 ላይ የመጀመሪያው ምልክት ሰይጣን ራሱ እኔ ክርስቶስ ነኝ እያለ እኔ እግዚአብሔር ነኝ ብሎ ይገለጣሉ። ሐሰተኛ ነቢያቶች በክርስቶስ ስም፣ በእግዚአብሔር ስም፣ በክርስቶስ ስም በመጽሐፍ ቅዱስ ቃል ይመጣሉ። የነሱ ሁሉ መምጣት የእግዚአብሔር ሁሉ መጠራት እኔ ነብይ ነኝ ማለት እኔ አከሌ ነኝ ማለት ያ ሁሉ ትክክል አይደለም ነው። በየቦታው የሚቀርብ መስዋዕት ሁሉ ተቀባይነት የለውም። መስዋዕት ስለሆነ ብቻ ለእግዚአብሔር ነው ማለት አይደለም። እግዚአብሔር ይቀበለዋል ማለት አይደለም። ነገር ግን እግዚአብሔር በመረጠው ስፍራና ቦታ ሁኔታ ብቻ መሆን አለበት ነው። ይህንን ጥብቅ ትእዛዝ ለእስራኤላውያን ይነግራቸዋል። እኛም ዛሬ ላለነው ትምህርት ነው። ክርስቶስ ሲናገር በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ምን ማለት ነው? የእግዚአብሔርን ስም የሚጠራ እንዲሁ ዝም ብሎ የሚጠራ ሁሉ እና በተጠራበት ቦታ ሁሉ እግዚአብሔር ይመለካል ማለት አይደለም። እግዚአብሔርን ማምለካችን በአፋችን ብቻ እንዳልሆነ የሚናገር ነው። ከዚህ አንጻር መስዋዕት ማቅረብ የነበረባቸው አንድ ስፍራ ቦታ ላይ ነው። እዛም አንድ መሰዊያ አለ፣ በዛ እንዲያቀርቡ ነገራቸው። በአጠቃላይ በብሉይ ኪዳን በዘሌዋውያን ምዕራፍ 1 እስከ 6 ያሉትን ስንመለከት 5 መስዋዕቶችን በተከታታይ እናገኛለን። የመጀመሪያዎቹ 5 ምዕራፎች 5ቱን መስዋዕቶች ያቀርቡልናል። 6ኛው ምዕራፍ ሌሎችን ጨምሮ አንዳንድ መረጃዎችን ተጨማሪ ሐሳቦችን ይሰጠናል። እና የመስዋዕቶቹ አይነቶች የመጀመሪያው የሚቃጠል መስዋዕት የሚባል ነው። ከዛ የእህል ቁርባን የሚባል መስዋዕት አለ። የደህንነት መስዋዕት፣ የኃጢአት መስዋዕትና የበደል መስዋዕት። እነዚህ መስዋዕቶች እንስሳቶችን በመያዝ ዱቄት በመያዝ ቂጣ በመያዝ የተለያዩ የሰብል ውጤቶችን በመያዝ በቤተ መቅደስ ውስጥ የሚያቀርቡት ስርዓት መስዋዕት ነው። እያንዳንዱን በተለይ የሚቃጠልና የኃጢአት መስዋዕት ላይ ትኩረት አድርገን ባጭሩ ለመመልከት እንሞክራለን። የሚቃጠል መስዋዕት በዘሌዋውያን ምዕራፍ 1 ላይ ምዕራፍ 6 ከቁጥር 8 ጀምሮ በተለይ የተገለጸ ነው። እንደዚህ ይላል። ዘኍልቍ ምዕራፍ 15 24 ላይ ያለውን አነባለሁ።
ማህበሩ ሳያውቁ በስህተት ቢደረግ ይላል። አንድ ኃጢአት ሳያውቁት ኃጢአት ቢሰሩ ማለት ነው። ማህበሩ ሁሉ ለሚቃጠል መስዋዕት ከእህሉ ቁርባንና ከመጠጡ ቁርባን ጋር እንደ ሕጉ ለእግዚአብሔር ጣፋጭ ሽታ እንዲሆን አንድ ወይፈን፣ ለኃጢአትም መስዋዕት አንድ አውራ ፍየል ያቀርባሉ ይላል እና የሚቃጠል መስዋዕት የሚቀርበው ለማይታወቅ ሰው ሳያውቀው ለሰራው ኃጢአት ግን ደግሞ ኃጢአት መስራቱንም ሳያውቀው እና ምናልባት ኃጢአትን ሰርቼ ቢሆን ብሎ አንድ የሚጠራጠር ሰው በብሉይ ኪዳን ጊዜ የሚያቀርበው የሚቃጠል መስዋዕት፣ ሌላም ዓላማ አለው። የሚቃጠል መስዋዕት ራስን መስጠትን የሚያሳይ ነው እና ሳይታወቅ የተሰራ የማይታወቅ ኃጢአት ሲኖር ነው። አንዳንዴ ሳናቅ ኃጢአት እንሰራለን፣ ኃጢአት መስራታችንንም አናውቀውም። በዛ ሁኔታ ላይ ያለ በብሉይ ኪዳን አንድ እስራኤላዊ የሚያቀርበው መስዋዕት የሚቃጠል መስዋዕት ነው። በመጽሐፍ ቅዱስ አንድ ምሳሌ አለን። የኢዮብን ታሪክ መመልከት እንችላለን። እንደ ምሳሌ ምናልባት ልጆች በድለው ቢሆን ብሎ ዕለት ዕለት የሚቃጠል መስዋዕት ያቀርብ ነበር ይላል በኢዮብ ምዕራፍ 1 ላይ እና ምናልባት ልጆች ኃጢአትን ሰርተው እግዚአብሔርን አሳዝነው ቢሆን ብሎ ለ10ሩም ልጆቹ በየማለዳው ዕለት ዕለት ያቀርብ ነበር ይላል። ምን አይነት መስዋዕት? የሚቃጠል መስዋዕት። ይሄ በትክክል ልጆቹ ምን እንደሰሩ ሳያውቅ ግን ምናልባት ኃጢአት ሰርተው ቢሆን ከእግዚአብሔር ተለይተው ቢሆን ብሎ ላሰበው ኢዮብ የሚያቀርበው አይነት መስዋዕት ነበር። ስለዚህ ኃጢአትን የሰራ ሰው ግን ምን እንደሆነ ማግ ሰው ያንን መስዋዕት ያቀርብ ነበር። በአጠቃላይ የመስዋዕት አቀራረብን የሚቃጠል መስዋዕት ብቻ አይደለም፣ ማንኛውም የእንስሳ መስዋዕት ሲቀርብ ሂደቱ እግዚአብሔር ነው የነገረው። እንደዚህ ነው። አንድ ሰው እንስሳውን ያመጣዋል፣ ወደ አደባባዩ ይዞ ይገባል። ከዛም በራሱ ላይ እጁን ጭኖ ኃጢአቱን ሁሉ ይናዘዛል። ስለዚህ ኃጢአት ከሰውየው ከኃጢአተኛው በኑዛዜ ወደ በጉ ይተላለፋል እና በእጁን በራሱ ላይ ጭኖ በበጉ ራስ ላይ ጭኖ ኃጢአቱን ሁሉ ይናዘዛል። ከዛ ራሱ ኃጢአተኛው ሰው በጉን ያመጣው ሰው በጉን ያርደዋል። የሚያርደው ራሱ ነው፣ ካህኑ አይደለም። ክርስቶስ ራሱ አልሞተም፣ ራሱን አላጠፋም፣ ራሱን አልገደለም፣ ራሱን ሰጠ እንጂ የገደሉት ግን ኃጢአተኞች ናቸው። ስለዚህ ማቅረብ ያለባቸው የመስዋዕቱን በግ ማረድ ያለባቸው ኃጢአተኞች ራሳቸው ናቸው። አዳም የመጀመሪያውን ኃጢአት ከሰራ በኋላ ያንን ቆዳ እንዲለብሱ ያደረገው ያ በግ ሲሰዋ ክርስቶስን የሚያሳይ መስዋዕት ነው። ያረደው ራሱ አዳም ነው፣ እግዚአብሔር አይደለም። እግዚአብሔር በዛ ተጠያቂ ስላልሆነ የኃጢአት ተጠያቂ የሆነው የኃጢአት ይቅርታን የሚጠይቀው ሰው ራሱ በጉን ያርደዋል። ስለዚህ ይናዘዛል፣ ከዛ ያርደዋል። ከዛ የአሮን ልጆች ካህናቱ ደሙን ይደቅኑና ይዘው መጥተው በመሰዊያው ዙሪያ ይረጩታል። ከዛ ኃጢአተኛው ራሱ በጉን ይገፈዋል፣ በየብልቱም ይቆራረጣል። ከዛ ካህናቶቹ መጥተው በሚነደው እንጨት እሳት ላይ እንጨት ይረበርባሉ፣ ስጋውን በዛ ላይ ያቃጥላሉ እና የሚቃጠል መስዋዕት ከሆነ የሆድ ዕቃውንና እግሮቹን በውሃ ያጥባል። እግሮቹና የሆድ ዕቃው ማለት የእንስሳ ንጹህ ያልሆኑ የአካል ክፍሎቹ ናቸው። ስለዚህ ቀጥታ ለእግዚአብሔር መስዋዕት ሆኖ የሚቃጠል አይደለም። እግሮቹና የሆድ ዕቃው በሙሉ ይታጠባል፣ ሆዱ ማለት ነው። ከዛ በኋላ መስዋዕት እንዲሆን አብሮ የሚቃጠል መስዋዕት ሆኖ ይቀርባል። የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው ይላል። ይሄ ዘሌዋውያን ምዕራፍ 1 ላይ በተደጋጋሚ የምናገኘው አገላለጽ ነው። የሚቃጠል መስዋዕት የእሳት ቁርባን በእግዚአብሔር ዘንድ ጣፋጭ ሽታ ነው። በዘሌዋውያን ምዕራፍ 7 ቁጥር 8 ላይ ስለሚቃጠል መስዋዕት አንድ መልእክት እንደገና ይነግረናል። ትምህርት ነው። የማንኛቸውንም ሰው የሚቃጠል መስዋዕት የሚያቀርብ ካህን ያቀረበው የሚቃጠለው መስዋዕት ቁርበት ለዚያው ካህን ይሆናል ይላል። ስለዚህ ከቁርበቱ በስተቀር ሙሉ ለሙሉ የሚቃጠል መስዋዕት ሆኖ የሚቀርብ ነው። የእንስሳው ቆዳ ብቻ ለካህኑ እና በዛ ለሚያገለግሉት ለነሱ ሸጠውት ለውጠውት መተዳደሪያ እንዲሆን የገቢ ምንጭ እንዲሆን ለነሱ የተተወ ነው። ሌላው ነገር በሙሉ እግሮቹና የሆድ ዕቃው እንኳን ሳይቀር ታጥበው የሚነዱ ናቸው። ስለዚህ ከቁርበቱ በስተቀር ወይ ከቆዳው በስተቀር በሙሉ የሚነድ ነው፣ የሚቃጠል ነው። ስለዚህ እግዚአብሔር ያን ምን ይለዋል? የሚቃጠል መስዋዕት ይለዋል። በሌላ ትርጉሙ ምስጋናን ለማቅረብ አምልኮን ለማቅረብ ወይ ለማምለክ ሙሉ ለሙሉ ራስን አሳልፎ ለመስጠት የሚውል ምሳሌያዊ አገልግሎት ነበረ እና በፈቃደኝነት ላይ የተመሰረተ መስዋዕትነት የግድ አምጡ አይላቸውም። እግዚአብሔር ግን በፈቃደኝነት የሚቀርብ ነው። ከሌላ የግድ ከሚደረጉ መስዋዕቶች ጋር በአንድነት የሚቀርብ መስዋዕት ነው። እዚህ ላይ አንድ ነጥብ እንመለከታለን። በመጽሐፍ ቅዱስ ላይ እንደሚነግረን በዘሌዋውያን ምዕራፍ 6 ላይ እንደዚህ ላይ የሚቃጠለው የመስዋዕቱ ሕግ ይህ ነው፣ የሚቃጠለው መስዋዕት በመሰዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጠባ ድረስ ይሆናል ይላል።
እሳቱ ማለት ነው። እሳቱም በመሰዊያው ላይ ዘወትር ይነዳል እና የሚጠፋ እሳት አይደለም። መሰዊያው ላይ የሚነደው እሳት ሁል ጊዜ የሚነድ ነው። እሳቱ አይጠፋም። በተመሳሳይ እንደዚህ ይለናል፣ እሳቱም በመሰዊያው ላይ ዘውትር ይነዳል አይጠፋም። ካህኑ ማለዳ ማለዳ እንጨት ያቃጥልበታል እንዳይጠፋ ማለት ነው። የሚቃጠለውን መስዋዕት በዚያ ላይ ይረበርባል፣ በዚያም የደህንነትን መስዋዕት ስብ ያቃጥላል። ዘወትር በመሰዊያው ላይ እሳት ይነዳል አይጠፋም ብሎ ይናገራል። ስለዚህ በቁጥር 12 እና 13 ላይ እንደሚነግረን የሚቃጠለው መስዋዕት ብቻ ሳይሆን ለሌሎቹ መስዋዕት ዝግጁ የሆነው እሳት ዘወትር ይነዳል ይላል። ይሄ የሚነግረን ትልቅ ትምህርት አለ። ከዚህ ውስጥ የምንወስደው መንፈሳዊ ቁም ነገር አለ። እግዚአብሔር ሁል ጊዜ አምልኳችንን ለመቀበል ዝግጁ ነው። በቀንም በማታም የትኛውም ቦታ ላይ ብንሆን እግዚአብሔር ሁል ጊዜ ለኛ ዝግጁ ነው። ምስጋናችንን ለመቀበል፣ የኃጢአት ኑዛዜያችንን ለመቀበል፣ አምልኳችንን ለመቀበል ስሙን ስንጠራው ሁል ጊዜ ዝግጁ ነው። ስለዚህ ሁል ጊዜ እሳቱ በመሰዊያው ላይ መንደዱ የእግዚአብሔርን ዝግጁነት የሚያሳይ ነው። በኤርምያስ 29:23 ላይ እግዚአብሔር ቃል እንደዚህ ይላል፣ በውኑ ቃሌ እንደ እሳት ድንጋዩንም እንደምታደቅቅ መዶሻ አይደለችም? ምን ይላል እግዚአብሔር ቃል ሲናገር፣ እግዚአብሔር ራሱ ሲናገር ቃሌ እንደ እሳት ነው ይላል እና ድንጋዩንም እንደሚያደቅቅ መዶሻ ነው። እሳትና መዶሻ የሆነ ነገርን ለማጥፋት ወይ ለመምታት ለመስበር የምንጠቀምባቸው ናቸው። የእግዚአብሔር ቃል እንደ እሳት ተመስሎ በዚህ ቦታ ላይ እናገኘዋለን። ቃሌ እንደ እሳት ነች፣ እንደምትባላ እሳት ይላል እግዚአብሔር። ስለዚህ በመሰዊያው ላይ የሚነደው እሳት በመንፈሳዊ ትርጉሙ ስንመለከተው የእግዚአብሔር ኃይል፣ ኃጢአትን የሚበላ ኃይል ነው። ምክንያቱም እዛ ላይ ኃጢአተኛው ኃጢአቱን በኑዛዜ አማካኝነት ወደ እንስሳው ያስተላልፋል፣ ይሰዋል፣ ደሙ ይረጫል፣ ስጋው እዛው ላይ ይቃጠላል። በሚነደው እሳት አማካኝነት ስጋውም አጥንቱም ደሙም አንድ ላይ እንደሚቃጠል እንመለከታለን። ስለዚህ የሚነደው እሳት የእግዚአብሔርን ጉልበት የሚያጠፋውን የእግዚአብሔርን ኃጢአትን የሚያጠፋ የእግዚአብሔርን ኃይል የሚያሳይ ነው ቃሉ ማለት ነው። በኤርምያስ 5:14 ላይ በተመሳሳይ እግዚአብሔር እንደዚህ ብሎታል ለኤርምያስ፣ በአፍህ ውስጥ ቃሌን እሳት ሕዝቡንም እንጨት አደርጋለሁ ትበላቸውም አለች ይላል እና ኤርምያስ ብዙ ትግል እንደሚገጥመው ይነግረዋል። ውጤቱንም እንደዚሁ ያሳየዋል። ከአንተ ጋር ይዋጋሉ፣ ነገር ግን አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱህም ይላል እግዚአብሔር ይላል ኤርምያስ 1:19 ላይ። ለምንድን ነው ያንን ያለው? እጁን ዘርግቶ እግዚአብሔር ከንፈሮቼን ዳሰሰ ይላል። ከዛም ከንፈሮቼ ላይ የእግዚአብሔር የራሱን ቃል አኖረ ይላል። ቃሌን በከንፈር ውስጥ በአንተ ውስጥ አኖሬያለሁ። ስለዚህ በአሕዛብ ላይ በመንግስታት ላይ ነብይ እንድትሆን አድርጌሃለሁ ይላል። ትነቅልና ታፈርስ ዘንድ ታጠፋና ታወድም ዘንድ ነብይ እንድትሆን አድርጌሃለሁ ይላል። የእግዚአብሔርን ቃል እግዚአብሔር ሰጠው። ይህንን ቃል ምን ብሎ ይገልጸዋል? በአፍ ውስጥ ቃሌን እሳት አድርጌዋለሁ፣ ሕዝቡንም እንጨት አደርጋለሁ ትበላቸውም አለች። ሄደ ስትናገር ይበላል፣ ያጠፋል፣ ያቃጥላል። እና የእግዚአብሔር ቃል ስር አለው። በእምነት ስንቀበለው ኃይል ስላለው እኛን የመለወጥ ኃጢአትን የማጥፋት የማቃጠል የማጥፋት ኃይል እና በረከትን እናገኛለን። የእግዚአብሔር ቃል በሚነደው በእግዚአብሔር እሳት የተመሰለ ነው። ወይንም በመሰዊያው ላይ የሚነደው እግዚአብሔር እሳት የእግዚአብሔርን ቃል እና የእግዚአብሔርን ኃይል የሚያሳይ ነው እና ሁል ጊዜ እሳቱ ይነዳል፣ ግን የሚበላውን የሚያቃጥለውን መስዋዕት የሚሆነውን ይጠብቃል፣ ይፈልጋል። የእሳቱ መንደድ ብቻ ለሰዎች በቂ አይደለም። መስዋዕት የሚሆን ነገር ያስፈልጋል። የእግዚአብሔር ዝግጁ መሆን ብቻ ለእኛ በቂ አይደለም። በእግዚአብሔር ዘንድ ዝግጁ ነው፣ በእኛ ዘንድ ግን ዝግጁነት መኖር ያስፈልጋል፣ ይገባሉ። ያ ምን ማለት ነው? በተዘጋጀልን በተከፈተልን እድል መጠቀም፣ ራሳችንን ለእግዚአብሔር አሳልፈን መስጠት እና ለቃሉ ኃይል ለእግዚአብሔር ቅዱስ ለሆነው ጉልበቱ ኃጢአትን ከኛ ለሚነጥለውና ኃጢአትን ለሚያጠፋው ለእግዚአብሔር ኃይል እኛን ለሚያነጻው ለእግዚአብሔር ኃይል ዝግጁ ሆነን መስዋዕት ሆነን መቅረብ አለብን ነው። የሚቃጠለው መስዋዕት ያንን የሚያሳየን ነው እና ራስን ሙሉ ለሙሉ አሳልፎ መስጠትን በትክክል ያስተምረናል። የሚቃጠለው መስዋዕት ከቁርበቱ በስተቀር ምንም የሚጠፋ የለም፣ በሙሉ ይነዳል። ቁርበቱ ብቻ ለካህናቶቹ ይተዋል። ሌላው በሙሉ በሚቃጠለው መስዋዕት ውስጥ የሚነድ የሚጠፋ ነው። ስለዚህ በመንፈሳዊ ትርጉሙ በአዲስ ኪዳን ላለን ለኛ ምን ማለት ነው? ይሄ ሙሉ ለሙሉ ለእግዚአብሔር ራሳችን መስዋዕት አድርገን ማቅረብ መስጠት ማለት ነው፣ ምንም ሳይቀር። እግዚአብሔር የማያዝበት የህይወት ክፍል ሊኖረን አይገባም። እግዚአብሔር የማይመራው እግዚአብሔር የማያውቀው የኛ የሆነ ከሱ የተደበቀ
የህይወት ክፍል ሊኖረን አይገባም። ክርስቶስ ያላንኳኳው የተዘጋበት የህይወት ክፍል ቢኖር ለሱ መስጠትና ፈቃደኛ መሆን መክፈት ይጠበቅብናል። ክርስቶስ ምንድን ያለው? እነሆ በደጅ ቆሜ አንኳኳለሁ። ራእይ 3:20 ላይ ማንም ድምፄን ቢሰማ ቢከፍትልኝም ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። ክርስቶስ በደጅ ቆሜ አንኳኳለሁ የሚለው እኛ ጋር የተዘጋ ነገር ስላለ ነው። ያ ሊከፈት ይገባል። ለክርስቶስ ዝግ የሆነ ለሱ ምሪት ዝግ የሆነ የህይወት ክፍል ሊኖረን አይገባም። ሙሉ ለሙሉ ራሳችን ለእግዚአብሔር አሳልፈን መስጠት እንዳለብን ይሄ የሚቃጠል መስዋዕት የሚነግረን ነው። በሮሜ 12:1 ላይ የእግዚአብሔር ቃል እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ እርሱም ለአእምሮ የሚመቸው አገልግሎታችሁ ነው ይላል። እና ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ይላል። ያ ምን ማለት ነው ይላል? ለአእምሮ የሚመች አገልግሎት ነው ይላል። ለአእምሮ የሚመች አገልግሎት፣ በእግዚአብሔር ዘንድ ተቀባይነት ያለው አገልግሎት ራሳችንን አሳልፈን ሰጠን የምናገለግለው አገልግሎት ነው። ራሳችንን ሳንሰጥ ልባችንን እግዚአብሔር እየፈለገ ልባችንን ሳንሰጥ የተወሰነ ጊዜ ከንፈራችንን ብንሰጠው ወይ በቃላችን ብናገለግለው እግዚአብሔር በዛ ደስ አይሰኝም። የሚቃጠለው መስዋዕት የሚቃጠለው ሁሉም ነው። በተመሳሳይ ሰውነታችን በሙሉ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት እንዲሆንለት እንድንሰጠው ይጠይቀናል፣ ሙሉ ማንነታችን። ካልሆነ ግን የምናገለግለው አገልግሎት እርሱን ደስ የሚያሰኘው አይደለም፣ ወይንም ለአእምሮ ምቹ አይደለም፣ የሚመች አይደለም። መዘመርን እንዘምር ይሆናል፣ ማስተማርን እናስተምር ይሆናል፣ መስበክንም እንሰብክ ይሆናል፣ መጸለይን እንጸልይ ይሆናል፣ በቤተ ክርስቲያን ውስጥ እናገለግል ይሆናል። ያ መልካም ነገር ነው። ነገር ግን ያ ውጤታማ የሚሆነው ራሳችንን አሳልፈን ከሰጠን በኋላ የዛ መገለጫ ሲሆን፣ ራሳችንን የመስጠታችን ውጤት ሲሆን፣ አገልግሎት ተከትሎ የሚመጣ ነገር ነው። ራስን ከመስጠት በኋላ የሚከሰት ውጤት ነው። ስለዚህ ወንድሞችና እህቶች በምናደርገው አገልግሎት በማንኛውም መክሊታችን በየትኛው መንፈሳዊ ስራ ቀጥታ መንፈሳዊ ስራ ላይ ሳንሰማራ እንኳን በምንሰራው የመንግስት ስራ ሊሆን ይችላል፣ ምድራዊ ስጋዊ ስራ ሊሆን ይችላል። ያንን ራሱ በእግዚአብሔር ኃይል መስራትን ማድረግን ለእግዚአብሔር ክብር ማዋልን መለማመድ አለብን። ራሳችንን ሳንሰጥ የምንሰጠው አገልግሎት ተቀባይነት ሊያገኝ አይችልም። መጀመሪያ ራሳችን መስጠት አለብን። በኢሳይያስ 1 ላይ አንድ ሐሳብ እናገኛለን። ቁጥር 10 ላይ እናንተ የሰዶም አለቆች ይላል። ከበድ ያለ ቃል ነው፣ ጠንካራ ቃል ነው። የሰዶም አለቃ የተባለ አንድ ሰው ከሰዶማውያን በላይ ክፋትን የሚያደርግ ነው ማለት ነው። ምክንያቱም የነሱ አለቃ ነው። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን የአውራ በግ መስዋዕትና ደም ደስ አያሰኘኝም ይላል። በዚሁ መጽሐፍ ምዕራፍ 66 የመጨረሻው ምዕራፍ ላይ ተመሳሳይ ሐሳብ እግዚአብሔር ያነሳል። የኮርማዎችን ደም ነፍሴ ጠግባለች ይላል። አልፈልግም። መጀመሪያ ራሳችሁን ስጡኝ፣ እኔን ስሙኝ ከማገልገላችሁ በፊት ይላል። ስለዚህ ወንድሞችና እህቶች ይሄ ተስፋ የሚያስቆርጥ አይደለም፣ የሚያስቆዝምም አይደለም። ነገር ግን የሚያነቃቃ ነው፣ የሚያበረታታ ነው። መዞር ካለብን እንድንዞር የሚያደርገን ነው። መመለስ ካለብን በንስሐ እንደገና እንድንመለስ የሚያደርገን ነው እንጂ ለመጥፋት የሚሆነን አይደለም። ራሳችሁን ስጡኝ ከዛ በኋላ አገልግሉኝ ብሎ ይነግረናል። የሚቃጠለው መስዋዕት ያንን የሚያሳየን ነው። ስለዚህ ራስን መስጠት የሌለበት አገልግሎት ልማድና ወግ ብቻ እንዳይሆንብን በቅድሚያ ራሳችን ለእግዚአብሔር መስጠት እንዳለብን ይነግረናል። ሁለተኛው አይነት መስዋዕት በብሉይ ኪዳን የምናገኘው በዘሌዋውያን ምዕራፍ 2 ላይ ይገኛል። የእህል ቁርባን ይባላል። የእህል ቁርባን ስሙ እንደሚነግረን የሚቀርበው እንስሳ አይደለም። በዚህ የመስዋዕት አይነት የሚቀርበው እህል ነው፣ ወይንም የሰብል ውጤት የሆነው ከቂጣ ከንጹህ ዱቄት የተዘጋጀ ቂጣ ሊሆን ይችላል፣ ወይ ደግሞ ራሱ ዱቄቱ በዘይት ተለውሶ ለእግዚአብሔር የሚቃጠል ሆኖ ጣፋጭ ሽታ ሆኖ ይቀርባል ይላል። ዘሌዋውያን ምዕራፍ 2 ቁጥር 1 እና 2 እንደዚህ ይላል። ማንኛቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፍስስበት፣ ዕጣንም ይጨምርበት። ወደ አሮንም ልጆች ወደ ካህናቱ ያመጣዋል። ከመልካም ዱቄትና ከዘይቱም አንድ እፍኝ ሙሉና ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሰዊያው ላይ ያቃጥለዋል ይላል። ስለዚህ ከእህል የሚቀርብ ነው። ዋና ዓላማው
ለእግዚአብሔር ምስጋናን ማቅረብ ነው እና ለመሰዋት ምስጋናን ለማቅረብ ለማምለክ መስዋዕት ማድረግ እንዳለባቸው በዚህ ቦታ ላይ ይነግረናል። የእግዚአብሔርን መልካምነት የእግዚአብሔርን ቸርነት ለማሰብ እና ሁሉም መልካም ነገሮች ሁሉ የእግዚአብሔር ስጦታዎች እንደሆኑ እውቅና ለመስጠት ከሰብላቸው ላይ ከማሳ ላይ ከሰበሰቡት ላይ የእህል ቁርባን አርገው ለእግዚአብሔር ያቀርባሉ እና ምስጋናን ለመስጠት ለሱ ለማቅረብ የሰጠኸኝ ነገር ሁሉ ያንተ ነው የሚለውን እውቅና ለመስጠት ለእግዚአብሔር የሚሰጡት የመስዋዕት አይነት ነው እና ከቂጣው ጋር አብሮ የወይን ጭማቂ የሚቀርብ ይሆናል እና በዛ ውስጥ በቤተ መቅደስ ውስጥ ያሉ ካህናቱ ይመገቡታል። ያ ለነሱ ምግብ የሚሆን ነው። ሙሉ ለሙሉ ለእግዚአብሔር የሚቃጠል መስዋዕት ሆኖ የሚቀርብ አይደለም። በዛ ውስጥ ላሉ በቤተ መቅደስ ውስጥ ላሉት በተለይ የወይን ጭማቂው ሙሉ ለሙሉ ለካህናቱ ምግብነት በቤተ መቅደስ ውስጥ የሚያገለግል ነው። የሶስተኛው የመስዋዕት አይነት የደህንነት ወይንም የህብረት መስዋዕት ይባላል። ይህን የምናገኘው በቀጣዩ ምዕራፍ በዘሌዋውያን ምዕራፍ 3 ላይ ነው። እንደዚሁም በምዕራፍ 7 ላይ ከቁጥር 11 እስከ 18 ተጠቅሰው እናገኛለን እና የደህንነት ወይንም የህብረት መስዋዕት ሌላው አይነት መስዋዕት ነው። በህብረት የሚያቀርቡት መስዋዕት ነው። አንድ ላይ ሆነው የሚያቀርቡት ነው። በእርግጥ የህብረት መስዋዕትን ተመሳሳይ የሆነ እስራኤላውያን እንደ ህዝብ አንድ ኃጢአት ውስጥ ሲገቡ የሚያቀርቡት መስዋዕት አለ። የዛን ጊዜ ሁሉም ሰው አይደለም መስዋዕት የሚያቀርበው። በእነሱ ስም አንድ እንስሳ ይዘጋጃል። የነገዶቹ መሪዎች ወይም ሽማግሌዎቹ በሙሉ መጥተው ይናዘዙበታል በህዝቡ ፋንታ። ከዛ መስዋዕት ሆኖ ይቀርባል። የደህንነት ወይንም የህብረት መስዋዕት ግን ምስጋናን ለማቅረብ በተመሳሳይ እንደ ህዝብ ሆነው የሚያቀርቡት ነው። እንደዚህ ይላል እግዚአብሔር ቃል፣ ለምስጋና የሚሆነው የደህንነት መስዋዕት ስጋ በሚቀርብበት ቀን ይበሉታል፣ ከእርሱ እስከ ነገ ምንም አያድርም። የቁርባኑ መስዋዕት የስለት ወይንም የፈቃድ ቢሆን መስዋዕቱ በሚቀርብበት ቀን ይብሉት፣ ከእርሱም የቀረውን በነጋው ይብሉት። ከመስዋዕቱም ስጋ እስከ 3ኛው ቀን የሚቆየው በእሳት ይቃጠላል ይላል እና የደህንነት መስዋዕት ወይንም የህብረት መስዋዕት ለየት የሚያደርገው ከሌሎቹ መስዋዕት ምንድን ነው? የሚያቀርቡት መስዋዕቱን የሚያቀርቡት ሰዎች በራሳቸው በዛ ሆነው የተወሰነውን ስጋውን ይበሉታል ይላል። ይሄ ብቸኛው መስዋዕት ነው። ለእግዚአብሔር መስዋዕት ሆኖ ከቀረበው ውጪ የተወሰነው ይቀርባል። ሌላው ግን አንድ ላይ ሆኖ እንዲበሉት ይተዋል። በዛ ሆነው ይብሉት ይላል። የደህንነት መስዋዕት የምስጋና ሊሆን ይችላል ወይንም በጎ ፈቃድ ሊሆን ይችላል ወይንም ስለትን ለመክፈል የተሳሉትን ለመመለስ ሊሆን ይችላል። በዛ ጊዜ ከመስዋዕቱ ውስጥ የተወሰነውን በጋራ ሆኖ ይበሉታል። ስለዚህ ምን ይባላል? የደህንነት ወይንም የህብረት መስዋዕት ፌሎሺፕ ኦፈሪንግ የሚባለው ማለት ነው። በዚህ ጊዜ ያለውም የሌለውም እንዳቅማቸው ያመጣሉ፣ እንዳቅማቸው ያቀርባሉ። ግን ሲመገቡ አንድ ላይ ነው። ሲያመጡ የተለያየ አይነት ሊያመጡ ይችላሉ። እህል የሚያመጣ ሊኖር ይችላል፣ ዱቄት የሚያመጣ ይኖራል፣ ወይ ቂጣ ጋግሮ ያመጣል እንዳቅማቸው። ፍየል ሊሆን ይችላል፣ በግ ሊያመጡ ይችላሉ፣ ላም ሊያመጡ ይችላሉ፣ ያቀርባሉ። ከዛ በኋላ ግን በህብረት ሲበሉት አንድ ላይ ነው የሚበሉት። ይሄ ህብረትን አንድነትን የሚያጠናክር ስርዓት ሆኖ በቤተ መቅደስ ውስጥ የሚተገበር ነበር። ከምስጋና መስዋዕት ጋር የሚቀርቡ የደህንነት ወይንም የህብረት መስዋዕቶች ከእንስሶቹ በተጨማሪ በዘይት የተለወሰ ቂጣ ወይንም እንጎቻ፣ በዘይት የተቀባ ስስ ቂጣ፣ በዘይት የተለወሰ መልካም ዱቄት ሊሆን ይችላል ይላል። አቅም ያለው እንስሳ ሊያመጣ ይችላል። ሌላው ከምስጋና ጋር የሚገናኝ ግን እነዚህን ማቅረብ ይጠበቅበታል። በምዕራፍ 7 ቁጥር 11 ላይ እንደዚህ ይላል፣ የሆድ ዕቃውንም የሚሸፍነውን ስብ፣ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኩላሊቶች፣ በእነሱም ላይና በጎኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶቹም ጋር ይወስዳል። የአሮንም ልጆች በሚቃጠል መስዋዕት ላይ ጋር በመሰዊያው ላይ በእንጨቱ ላይ በሚነደው እሳት ያቃጥሉታል ይላል እና የደህንነት መስዋዕት አጠቃላይ ስንመለከተው ሰላምን ለማምጣት የሚደረግ መስዋዕት ተደርጎ የሚታሰብ ሊሆን ይችላል። በዛን ጊዜ ህብረትን ለማጠናከር አንድነትን ለማጠናከር ይጠቀሙበት ነገር ነበር። ለእግዚአብሔር ምስጋና የሚገባውን ይሰጣሉ፣ አምልኮን ይሰጣሉ፣ እውቅና ይሰጣሉ። ከዛ በኋላ የተረፈውን አንድ ላይ ሆነው በማሳለፍ ክብረ በዓል ያደርጋሉ እና የሰላም ዋጋው መስዋዕትነት ነው። ያለ መስዋዕትነት ምንም የሚገኝ ነገር የለም። መንፈሳዊ ነገር ሰላምን ለማስፈን ሁለት ሰዎች ጠበኞች ከሆኑ የግድ ከሁለት አንዱ መተው አለበት። የሆነ ነገር መስዋዕት ማድረግ አለበት ወይ ሁለቱም የራሳቸውን ጉዳይ መተው አለባቸው። ካልሆነ ሰላም አይመጣም። ሰላምና ህብረት የሚመጣው በመስዋዕትነት ነው።
መስዋዕትነቱ ደግሞ ለራስ አለመዋጋት ነው። ለራስ ጠበቃ አለመሆን፣ አለመከራከር ነው። በመንፈሳዊ ሕይወት ጠበቃው ክርስቶስ ነው ለኛ። እኛ ለራሳችን መብታችንን ለማስከበር ከምንከራከረውና ከምንሞክረው በላይ የኔ ተሟጋች የኔ ተዋጊ እግዚአብሔር ነው ብዬ ስተው ሁላችንም ለእግዚአብሔር ስንተው ውጤቱ የባሰ ያማረ ነው የሚሆነው። እኛ ለኛው ስንዋጋ ውጤቱን ለኛው ነው የሚተው። ለዛው አቅመ ቢስ ደካማ ውጤታችን እግዚአብሔር ይተወናል። እግዚአብሔር ግን ለኛ ሲዋጋልን ውጤቱን ይቆጣጠራል፣ ታላቅ ያደርገዋል። ስለዚህ የሰላም ውጤቱ የህብረት ውጤቱ መስዋዕትነት እንደሆነ ይነግረናል። ከመስዋዕቱ ጋር በተገናኘ የክርስቶስ መስዋዕትነት እንዴት ሰላምን፣ እረፍትን እንደሚያመጣ የሚያሳየን ነው። በደሙ ሰላም ማምጣት የቻለው ክርስቶስ ብቻ ነው። በመዋጋት በእግዚአብሔር ኃይል አካላዊ በሆነ ኃይል አለ፣ በመንፈሳዊ ኃይል በመዋጋት በደሙ መስዋዕትነት ሰላምን አምጥቷል። በቆላስይስ 1:20 ላይ የተነገረን ጥቅስ ይህን የሚነግረን ነው። እንደዚህ ይላል፣ በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይንም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። በእርሱም በኩል በክርስቶስ በኩል እግዚአብሔር አብ ከራሱ ጋር ያስታረቀው በምድር ያሉትን ብቻ አይደለም በሰማይ ያሉትንም ነው ይላል። ጠለቅ ያለ ትርጉም ያለው ጥቅስ ነው። በመስቀሉ ደም አማካይነት ክርስቶስ በምድር ያሉትን እንደምናውቀው ከእግዚአብሔር አብ ጋር ያስታርቃል፣ አስታርቋል። ያንንም ስራ እየሰራ ይገኛል። ከዛም በተጨማሪ በሰማይ ያሉት ይላል። በሰማይ ያሉት እነማን ናቸው? መላእክቶች ናቸው። መላእክቶች ኃጢአትን ሰርተዋል ማለት አይደለም። በሰማይ ያሉት አሁን ቅዱሳን የሆኑ መላእክቶች ግን በሉሲፈር ዙሪያ፣ በሰይጣን ዙሪያ ድሮ አለቃቸው በነበረው ወይንም ኃላፊያቸው በነበረው ታላቅ መልአክ በሱ ዙሪያ ጥርጣሬ ወይንም ያልገባቸው ነገር ነበረ። ሆኖም ክርስቶስ ተላልፎ ሲሰጥ በመስቀል ላይ እግዚአብሔር አብ ፈቃዱ ሆኖ አሳልፎ ሲሰጠው፣ ክርስቶስም ራሱን ወዶ አሳልፎ ሲሰጠን ሰይጣን ያንን እድል ተጠቅሞ አሰቃይቶታል፣ አስጨንቆታል። በመስቀል ላይ በጌተሰማኒ ያንን በሰማይ ያሉ ያልወደቁት መላእክቶች የእሱን ፈተና የተቋቋሙ መላእክቶች ሲመለከቱ ስለ ሉሲፈር ወይንም ሰይጣን ስለነበረው መልአክ ቆረጠላቸው። ስለዚህ የክርስቶስ መስቀል በሰማይ ያሉትን መላእክት ህብረት ያመጣ፣ በምድር ላለነው ለኛ ከእግዚአብሔር ጋር የሚያስታርቅ፣ ሰይጣን ላይ ደግሞ ፍርድን ያመጣ ነው። የክርስቲያኖችን ህብረት አንድነትን የሚያስታርቅ፣ የሚያጠናክር፣ የሚያመጣ ነው። በሰማይ ያሉትንም ጨምሮ ማለት ነው። ስለዚህ ህብረት በክርስቶስ መስዋዕትነት እንደመጣልን ይናገራል። እኛም ህብረትን ለማግኘት ሰላምን ለማምጣት ለማጠናከር መስዋዕት ያለብን መልቀቅ ያለብን ጉዳይ እንዳለ የሚነግረን ነው። አራተኛው የመስዋዕት አይነት የኃጢአት መስዋዕት ይባላል። የኃጢአት መስዋዕት በዘሌዋውያን ምዕራፍ 4 ላይ እንደዚሁም በዘኍልቍ ምዕራፍ 15 ላይ ተጠቅሶ እናገኘዋለን። ስሙ እንደሚነግረን የኃጢአት መስዋዕት አንድ ሰው ኃጢአትን ሲሰራ የሚያቀርበው ለስርየት የሚያቀርበው መስዋዕት ነው። ዘሌዋውያን ምዕራፍ 4 2 እና 3 ላይ እንደዚህ ይላል፣ ማንኛቸውም ሰው ሳያውቅ ኃጢአት ቢሰራ ይላል። ሳያውቅ እያወቀ አይደለም። እያወቀ ለሚሰራ ኃጢአት እግዚአብሔር መልስ ነበረው በጊዜው። ግን አንድ ሰው ሳያውቅ ኃጢአትን ቢሰራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ የተቀባውንም ካህን በሕዝቡ ላይ በደል እንዲቆጥርባቸው ኃጢአት ቢሰራ ስለሰራው ስለ ኃጢአቱ ነውር የሌለበትን ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርበዋል ይላል። እና አንድ ሰው በስህተት ኃጢአትን ሲሰራ ከዛ በኋላ ግን ኃጢአት መስራቱ ሲታወቀው ማለት ነው። ከሚቃጠለው መስዋዕት የሚለየው ያ ነው። ሳያውቅ ኃጢአትን ይሰራል። ከዛ በኋላ ግን ኃጢአት መስራቱን ያውቃል። በዛ ጊዜ ካወቀ ዝም ብሎ መቀመጥ የለበትም ነው። የኃጢአትን መስዋዕት ይዞ ያቀርባል፣ ያመጣል። እና ኃጢአቱን ሲያውቅ መናዘዝ አለበት፣ መስዋዕት ማቅረብ አለበት ነው። በተረዳነው ልክ ምላሽ መስጠት አለብን ነው። እንዳወቅን ሳናውቅ ኃጢአት እንሰራ ይሆናል፣ እንወርቅ ይሆናል። ነገር ግን መውደቃችንን ስናውቅ በዛው ላይ ወድቀን መቅረት የለብንም፣ መነሳት አለብን። የኛ መንፈሳዊ መነሳት ንስሐ በመግባት በግ ጎትተን ወይ ፍየል ይዘን ገዝተን ይዘን የምንሄድበት አገልግሎት የለም። ያን እናርግ ብንል አንችልም። የብሉይ ኪዳን አገልግሎት አሁንም ቀጥሎ ቢሆን ኖር በጣም ከባድ ነው። ክርስቶስ ግን ያንን ሁሉ ፈጽሞታል። ስለዚህ ካለንበት ቦታ ባለንበት ሁኔታ ውስጥ ሆነን በህሊናችን በክርስቶስ ደም አምነን የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በዛ ደም አምነን ክርስቶስ ሞቶልኛል፣ ስለዚህ ይቅር በለኝ፣ ይችን የኑዛዜ የንስሐ ጸሎት ሁልጊዜ መለማመድ ይኖርብናል። ስለዚህ ኃጢአት መስራታችን ሲታወቀን ሳናውቅ ኃጢአት ከሰራን በኋላ
ወዲያው ወደ መፍትሄው መምጣት አለብን። እዛው ላይ መቆየት የለብንም። ምንቆይ ከሆነ የምንመለስበት እድል እየቀነሰ ነው የሚመጣው። ወይንም እድሉ ይኖራል ግን እድሉን የመጠቀማችን ነገር እየቀነሰ ይመጣል። ስለዚህ ቶሎ ምላሽ መስጠት እንዳለብን ይነግረናል። ሰው ለምንድን ነው ሳያውቅ ኃጢአትን የሚሰራው? ሳያውቅ ሁል ጊዜ አንድ ሰው ኃጢአትን ሊሰራ ይችላል። ብዙዎቻችን እንደዛ ነን። ሰው ሳስበው የሚያደርገው ነገር ብዙ ጊዜ ኃጢአት ሊሆንበት ይችላል። አውቀን አስበን በውሳኔ በትግል የምናደርገው ነገር መልካም ነገር ነው። ከድነት አንጻር ስንመለከተው ነው። ብዙ እየለመደብን የምናደርጋቸው ነገሮች ይኖራሉ። ሳናውቅ በኃጢአት የምንኖረው ሳናውቀው ለእግዚአብሔር ያላስረከብነው ህይወት ስለሚኖር ነው። ወይንም እግዚአብሔር ያልተመለከተው የማያዝበት የህይወት ክፍል ሲኖረን ነው። ያ አውቶማቲካሊ ኃጢአትን እንድናደርግ ሳናስበው እንኳን ሳናውቀው እንኳን በኃጢአት እንድንወድቅ ያደርገናል። ምክንያቱም በዛ ህይወት ላይ የበላይ የሆነው እግዚአብሔር አይደለም። በዛ ጉዳይ ላይ የበላይ የሆነው እግዚአብሔር አይደለም፣ ሌላ ነው። እግዚአብሔር ካልሆነ ደግሞ እኛ የበላይ መሆን አንችልም። እኛ የበላይ ሆንን ማለት ያንን እድል የሚጠቀመው ጠላት ነው። ስለዚህ ሳናውቀው በኃጢአት በተደጋጋሚ በአንድ ጉዳይ በተደጋጋሚ ሳናውቀው በኃጢአት የምንወድቀው እግዚአብሔር የሆነ ጉዳያችን ያን ጉዳይ ስላልተቆጣጠረው ነው። ለእግዚአብሔር ያላስገዛ ነው፣ ለሱ ያልሰጠነው እውቅና ያልሰጠነው ነገር አለ። ለምሳሌ አነጋገር ሊሆን ይችላል። አንደበትን መቆጣጠር ከባድ ነው። መጽሐፍ ቅዱስ ምላስን እንደ እሳት ይመስለዋል። በጴጥሮስ መጽሐፍ 1 ጴጥሮስ ላይ ያ በጣም ከባድ ነው። ያዕቆብም ከአነጋገር ጋር በተገናኘ ብዙ ማስጠንቀቂያን ይሰጠናል። ያን ጉዳይ ለእግዚአብሔር አሳልፈን ካልሰጠነው በስተቀር እንዲሁ ስናወራ በድንገት መጥፎ ነገር ልናወራ እንችላለን። መጥፎ ሀሳብ ወደ አእምሮአችን ሊመጣ ይችላል። የለመድነውን ልንናገር እንችላለን። እና አንድ ሰው በተደጋጋሚ በአንድ ጉዳይ ኃጢአትን የሚያደርገው ውስጡ የማያውቀው ችግር ስላለበት ነው። ያልተረዳው እና ለእግዚአብሔር አሳልፎ ያልሰጠው አንድ ችግር ስላለበት ነው። ያ ችግር የሚወገደው በእግዚአብሔር ነው። በእግዚአብሔር ሲወገድ በተደጋጋሚ ሳናስበው በኃጢአት ከመውደቅ ፋንታ በዛ ጉዳይ ላይ ሁል ጊዜ ባለድል መሆንን እንማራለን። ስለዚህ የማናውቀው በውስጣችን ያለ ክፋት ምንድን ነው? በውስጣችን ያለ የማናውቀው መጥፎ ነገር ምንድን ነው? እግዚአብሔር ፈትሾ እንዲያስወግደው መጠየቅ እና መጸለይ ያስፈልገናል። የግድ ያን ማድረግ አለብን። ውስጣችን የተቀበረ የማናውቀው ነገር ይኖራል፣ ግን መጥፎ ነገር የሆነ የሚገለጠው በኃጢአት ነው። ሳናውቀው በምናደርጋቸው ኃጢአቶች፣ በስህተቶች ነው። እነዚህ ስህተቶች በጣም እንዲቀንሱ ቀስ በቀስም እንዲጠፉ የማናውቀውን ውስጣችን ያለውን ነገር እግዚአብሔር እንዲያስወግድ ሁለንተናችን ለእግዚአብሔር መስጠት አለብን። ያልተቀደሰ ምኞት ወይንም ሐሳብ ካለ ለማናውቀው ኃጢአት የሚያጋልጠን ነው። መጽሐፍ ቅዱስ መፍትሄውን ይጠቁመናል። በመዝሙር 139 ቁጥር 7 ላይ የእግዚአብሔር ቃል እንደዚህ ይላል። 7 እና 8 ዳዊት እንደዚህ አለ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ ብሎ ይናገራል። እና ዳዊት ሲናገር ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ቦታ በዛ አለ፣ ወደ ሲኦል ወይም ወደ መቃብር ቦርድ አንተ በዛ አለ። የንስርን ክንፍ ብወስድ እንኳን እስከ ባህር ዳርቻ ብበር ይላል፣ በዚያ ክንድ ትይዘኛለች፣ ኃይልም ትጠብቀኛለች ይላል። እና ከእግዚአብሔር ማምለጥ የሚችል ሰው የለም ነው። ይሄ ለእኛ መልካም እድል ነው። ከእግዚአብሔር ቁጥጥር ውጪ የሆነ ችግር የለንም ማለት ነው። እግዚአብሔር ሊገዛው ሊረከበው መፍትሄ ሊሰጠው የማይችል አንዳች ነገር የለንም ማለት ነው። ምክንያቱም ከእግዚአብሔር ውጪ የሚሆን ነገር የለም። በቦታ በሁኔታ በጊዜ እግዚአብሔር አይገደብም። ስለዚህ እኛ ውስጥ ያሉ መጥፎ ነገሮች፣ ክፉ ነገሮች፣ ሳናስብ በኃጢአት እንድንወድቅ የሚያደርጉ ነገሮች በእግዚአብሔር ቁጥጥር ውስጥ በእግዚአብሔር መገኘት ሊሸነፉ ይችላሉ፣ ሊመክን ይችላሉ። በቁጥር 23 እና 24 ላይ አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ፣ በደሌንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ ይላል። እና ዳዊት የድፍረትን ጸሎት ነው የሚጸልየው፣ ብዙዎቻችን የማንደፍረው። ኃጢአትን በደልን በውስጤ ብታገኝ መርምርና አገኝ። እኛ ብዙ ጊዜ መደበቅ፣ መሸሸግ፣ ሚስጥር ማድረግ እንፈልጋለን። ግን ይህንን ጸሎት የሚለማመዱ በምድር ላይ ሰዎች አሉ። የዳዊትን ጸሎት ዳዊት ምንድነው የሚለው? በድፍረት ኃጢአትን በውስጤ ብታገኝ እንኳን እኔ ኃጢአትን ስለማልፈልግ ከውስጤ ብታገኝ አገኝ፣ ከውስጤም አውጣው ነው። መርምረኝ፣ ፈትነኝ፣ እይ። ሚስጥር አድርጎ ከእግዚአብሔር ደብቆ ሊያቆየው የሚፈልገው ነገር እንደሌለ ይነግረናል።
ይሄ ድፍረት ጸሎት ነው። ደስ የሚያሰኝ ላይሆን ይችላል፣ ግን ትክክለኛ ጸሎት ነው። እግዚአብሔር የሚሰማው በዚህ ጸሎትም እንድንደሰት የሚያለማምደን ኃይል የሚሰጠን እግዚአብሔር ነው። በመዝሙር 26:2 ላይ በተመሳሳይ አቤቱ ፈትነኝ መርምረኝም ኩላሊቴንና ልቤን ፈትን ይላል። እግዚአብሔር ፈትኖ የሚያገኘውን መጥፎ ነገር እንዲያስወግድ ለእግዚአብሔር በመፍቀድ ሁለንተናችንን መስጠት እንዳለብን ይነግረናል። ስለዚህ ወንድሞችና እህቶች ከዚህ ጠቅለል አድርገን ሐሳቡን ስንይዝ ከሚቃጠልና ከኃጢአት መስዋዕት ጋር በተገናኘ ራስን ለእግዚአብሔር አሳልፎ ከመስጠት ጋር የተገናኙ ስለሆኑ መስዋዕቶቹ ይህን ሐሳብ እናገኛለን። ኃጢአት ላይ አንድ ሰው ድልን የሚያገኘው ራሱን ለእግዚአብሔር አሳልፎ በሰጠው ልክ ነው። ስለዚህ የኃጢአት ድል የሚመዘነው ራስን አሳልፎ በመስጠት ነው። ኃጢአት ላይ ድልን የምናገኘው እያንዳንዳችን ለእግዚአብሔር አሳልፈን ራሳችን በሰጠነው መጠን ልክ ነው፣ ከዛ ውጭ አይደለም። በሌላ አነጋገር ለእግዚአብሔር ባልሰጠነው ጉዳይ ጉድለት አለብን ማለት ነው። በዛ ጉዳይ ላይ ጉድለት አለብን። ለሰይጣን ተጋላጭ የምንሆነው ራሳችንን ለእግዚአብሔር ባላስገዛንለት መጠን ነው። በአንጻሩ ኃጢአት ላይ ድልን የምናገኘው ራሳችንን በሰጠነው መጠን ነው ለእግዚአብሔር። ነገር ግን ለእግዚአብሔር ያልተሰጠው የህይወታችን ክፍል የኛም አይደለም፣ የእግዚአብሔር ካልሆነ የጠላት ነው። ስለዚህ ተጋላጭነታችን መጠኑ ምን ያህል ነው? ለሰይጣን ተጋላጭ የምንሆነው ለእግዚአብሔር ራሳችንን ባላስገዛንለት መጠን ልክ ነው። ስለዚህ ራስን ለእግዚአብሔር ማስገዛት ብቸኛው መፍትሄያችን ነው። ድልን ለማግኘት ኃጢአት ላይ ድልን ለመቀዳጀት ብቸኛው ከእግዚአብሔር የቀረበልን መፍትሄ ነው። በትንቢት መንፈስ አንድ ደብዳቤ ላነብ እወዳለሁ። ኤለን ጂ ዋይት በጊዜዋ ስታገለግል ለተለያዩ ሰዎች ደብዳቤ ትጽፍ ነበር። በራእይ እየታያት ሰዎችን ትገስጽ ነበር እና የተለያዩ ደብዳቤዎችን ለግለሰቦች ትጽፍ ነበር። ሌተርስ ኤንድ ማኑስክሪፕትስ በሚለው 9ኛ ቮሊዩም ላይ በ1896 የተጻፈ አንድ ደብዳቤ አለ። ሁለቱን አረፍተ ነገር ብቻ አነባለሁ። ለአንድ ወንድም የተጻፈ ነው። እንደዚህ ይላል: የእግዚአብሔር ፈቃድ በውስጥህ እንዲፈጸም ልክ ሕፃን ልጅ በወላጆቹ እንደሚመካ አንተም የግድ የሰማይ አባት ላይ መታመን ይኖርብሃል ይላል። የእግዚአብሔር ፈቃድ በውስጥ እንዲፈጸም ሕፃናት በወላጆቻቸው ማማ አባባ እያሉ ደስ እያላቸው እንደሚመኩባቸው እንደዛው በእግዚአብሔር መታመን ይኖርብሃል ይላል። ቀጥሎ እንደዚህ ይላል: ነገር ግን የሚሸበርና የሚታወክ ልብ አለህ ይላል። ምክንያቱም ራስህን ሙሉ ለሙሉ ለእግዚአብሔር አሳልፎ መስጠት የሚያስከትለውን ውጤት ያስፈራሃል ይላል። እና ይሄ ሰው ራሱ ሙሉ ለሙሉ ለእግዚአብሔር ስላልሰጠ ይሸበራል፣ ይታወካል ይላል። ለምን? ራሱን አሳልፎ መስጠቱ የሚያመጣው ውጤት ያስፈራዋል። ይህንን ነው የነገረችው። ለሱ የተጻፈው ለእኛም በብዙ መልኩ እውነት ሊሆን ይችላል። እና ራሳችንን ለእግዚአብሔር ሙሉ ለሙሉ ካስገዛን ከዛ ጊዜ ጀምሮ ይህን ነገር ማድረግ አልችልም፣ ያን ነገር ማድረግ አልችልም የሚል ሀሳብ ይመጣብናል። መስዋዕትነትን መክፈል እንዳለብን ይሰማናል። ያን ግን ለማድረግ ዝግጁ አንሆን ይሆናል። የምንወደውን ነገር መተውን ይጠይቃል። በጣም የሚከብደንን ነገር፣ ደስ የማሰኝን ነገር መለማመድ፣ በዛ ጉዳይ መሰልጠን ይጠበቅብናል። ስለዚህ ያ አደገኛ መስሎ ሊታየን ይችላል። ሁኔታው ሊያስፈራን ይችላል። ከዛ የተነሳ ራሳችንን አንሰጥም። ያ ከሆነ ደግሞ መረበሽ፣ መታወክ ከኛ ላይርቅ ይችላል። በመጨረሻ አትፍራ፣ የክርስትና ልምምድ እንዳታጨልመው ለምንሃለው ይላል። ራስን አሳልፎ በመስጠት ከጭንቀት መገላገል ሰው እንደሚችል የሚነግረን ነው። በአጠቃላይ ስናየው በማናውቃቸው ጉዳዮች በእግዚአብሔር እጅ ላይ ራሱን እንደሳተ፣ በምናውቃቸው ጉዳዮች ደግሞ ራሱን እንደሚያውቅ ታካሚዎች ነን። በእግዚአብሔር እጅ ላይ የምንታከም ህመምተኞች ነን። ማንም ጤነኛ ሆኖ የተፈጠረ የለም። ከኃጢአት ከድነት አንጻር ስንመለከት ሁሉም አዳኝ የሚያስፈልገው። ስለዚህ ማናውቃቸው ጉዳዮች ይኖራሉ እኛን የሚፈትኑ፣ ሳናውቀው በኃጢአት እንድንወድቅ ስህተት እንድንሰራ የሚያደርጉ እና ደግሞ የምናውቃቸው ችግሮች ይኖሩብናል። ስለዚህ ሁለቱም የሚወገደው በእግዚአብሔር ነው። ሁለቱም ግን የሚወገደው ራሳችንን ሙሉ ለሙሉ የምናውቀውንም የማናውቀውንም ለእግዚአብሔር ስንሰጥ ነው። ስለዚህ በእግዚአብሔር እጆች ላይ ወይ ራሱን እንደሳተ ወይ ደግሞ ራሱን እንደሚያውቅ ታካሚ ህመምተኞች ነን። እግዚአብሔር ምንም አይነት በሽታ አሸንፎት ሰው አምልጦት አያውቅም። ሁሉንም ሰው ማከም ማዳን የሚችል ነው። ራሳችንን ለሱ ከሰጠንና በትዕግስት ከጠበቅነው ሙሉ ለሙሉ ነፃ ያወጣናል። የኃጢአት ምንጭ የሚደርቀው እንደሚቃጠለው መስዋዕት ሙሉ ለሙሉ ራሳችንን ስናቀርብ ስንሰጠው ብቻ ነው። በሕዝቅኤል 36 ቁጥር 29 ላይ የእግዚአብሔር ቃል እንደዚህ ይለናል። የከበረ ታላቅ ቃል ኪዳን ነው። ከርኩሰታችሁም ሁሉ
አድናችኋለሁ ይላል። ከቁጥር 26 ጀምሮ ስንመለከት አዲሱን ልብ በልባችሁ አኖራለሁ፣ አዲሱንም መንፈሴን በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋውንም ልብ እሰጣችኋለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ታደርጋላችሁ ትጠብቁትም አላችሁ ይላል እና እግዚአብሔርን መታዘዝ አዲስ ልብና አዲስ መንፈስን መቀበልን ይጠይቃል። ቁጥር 29 ላይ ከርኩሰታችሁም ሁሉ አድናችኋለሁ ይላል። እግዚአብሔር ከርኩሰታችን ከምናቀውም ከማናቀውም ክፋታችን ሁሉ በላይ ነው። የእሱ ቅድስና ይህን ሁሉ የሚሸፍን ነው። የእኛን እርኩሰት ማስወገድ የሚችል ነው። ስለዚህ ወንድሞች ልንበረታታ ይገባል። ራሳችንን ለእግዚአብሔር አሳልፈን በመስጠት የዚህ በረከት ተቋዳሽ መሆን መቅመስን መለማመድ ከለመድነውና ከምናውቀው በላይ መለማመድ ይገባናል። በመጨረሻ የበደል መስዋዕት እንመለከታለን። 5ኛው መስዋዕት የበደል መስዋዕት ይባላል። በዘሌዋውያን ምዕራፍ 5 ላይ የሚገኝ ነው። እንደዚሁም ምዕራፍ 6 ከ1 እስከ 7 ላይ ተጠቅሷል። የበደል መስዋዕት በብዙ መልኩ ከኃጢአት መስዋዕት ጋር ተመሳሳይ ነው። የሚለየው በአንድ ነገር ነው። እሱን አሁን እንመለከታለን። እንደዚህ ይላል፣ ማንኛቸውም ሰው ኃጢአትን ቢሰራ እግዚአብሔርን ቢበድል ያኖረበትን አደራ ወይንም ብር ወስዶ ባልንጀራውን ቢክድ ወይንም ቢቀማ ወይንም በባልንጀራው ላይ ግፍ ቢያደርግ ወይንም የጠፋውን ነገር ቢያገኝ ከዛም ሸሽጎ በሐሰት ቢምል ያለውን ያን የወሰደውን ሁሉ ይመልስ ይላል። ከዛ በኋላ ስለ በደል መስዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ እንደ ግምጋሜ መጠን ስለ በደል መስዋዕት ወደ ካህኑ ያመጣል ይላል። እንደ ተፈረደበት ማለት እና መጀመሪያ ማድረግ ያለበት ከኃጢአት መስዋዕት የበደል መስዋዕት የሚለየው በበደል መስዋዕት ቀጥታ ሰዎች ላይ በደል ሲደርስ እግዚአብሔርን ሰው ያሳዝናል፣ ከዛ ወንድሙን ይበድላል። የወሰደውን ነገር መመለስ አለበት ወይ ካሳ ማቅረብ አለበት። ካሳውን ካቀረበ በኋላ ለኃጢአቱ ደግሞ መስዋዕትን ያቀርባል። ከወንድሜ አንድ ነገር በወስድ ያን መመለስ አለብኝ፣ ከዛ ንስሐ መግባት እንደማለት ነው። የወሰደውን ወስዶ እዛው አስቀርቶ እየታወቀው ማድረግ እንዳለበት እየታወቀው እድሉ እያለ ሳይጠቀምበት ንስሐ ቢገባ ያ ማለት አይደለም። ያ ተቀባይነት አገኘ። ክርስቶስ ምን ነበር ያለው? ከወንድም ጋር መስዋዕት ለማቅረብ ብትሄድ መጀመሪያ ከወንድም ጋር ሄድና ታረቅ፣ ከዛ በኋላ መስዋዕትን መባህን አቅርባል። መጀመሪያ የሚቀርመው ከሰዎች ጋር ሰዎችን የምናሳዝን ከሆነ ያንን ነገር መካስ ነው። ያ የኃጢአት ይቅርታ አይደለም። ያ ብቻውን በቂም አይደለም። ከሰዎች ጋር ያለን ግንኙነት በምንችለው አቅም መመለስ ማስተካከል አለብን። ከዛ በኋላ ወደ መስዋዕትነት መሄድ አለብን። ስለዚህ በበደል መስዋዕት በተመሳሳይ ሰው ሳያውቀው የሰውን ንብረት የራሱ ቢያደርግ መጀመሪያ መመለስ አለበት። የኔ ነው ብሎ በስህተት ቢምል እንኳን መመለስ ማስታወቅ አለበት። ከዛ በኋላ መስዋዕትን ያቀርባል። ያ የበደል መስዋዕት ይባላል። ቅድሚያ ካሳ መክፈልን፣ መመለስን፣ ከዛም መስዋዕት ማቅረብን የሚነግረን ነው። ሶስተኛውን ትምህርት ስናጠቃልል ስለ መስዋዕት አይነቶች ተመልክተናል። 4 ነጥቦችን አንስቼ ባጭሩ እናጠቃልላለን። የመስዋዕቶቹ አይነቶች የሚቃጠል መስዋዕት፣ የእህል ቁርባን፣ የህብረት መስዋዕትን፣ የኃጢአት መስዋዕትና የበደል መስዋዕት 5 ናቸው እና ከነዚህ ውስጥ የትኛውም አይነት መስዋዕት የድፍረት ኃጢአትን የሚሸፍን አልነበረም። የድፍረትን ኃጢአት የሚመለከቱ መስዋዕቶች በብሉይ ኪዳን አልተሰጡም። ምክንያቱም የድፍረት ኃጢአት መልሱ በመስዋዕት የኃጢአት ይቅርታን ማግኘት አይደለም። መልሱ የነበረው ሞት ነበር። ያንን በዘሌዋውያን ምዕራፍ 20 ላይ እንመለከታለን። በጊዜው እስራኤላውያን በተለየ በራሱ ክብር መገለጥ እግዚአብሔር እየመራቸው ስለነበር ከሌሎቹ ሕዝብ ነጥሎ የእሱ አድርጎ በተለየ ድንቅ ተአምር በቅርበት ሆኖ ሲመራቸው ሲናገራቸው ነበር እና በዛ ሁኔታ ውስጥ ሆኖ እግዚአብሔርን በድፍረት ማሳዘን በጣም ከባድ ነበር። ስለዚህ ውጤቱም ቅጣቱም ከበድ ያለ ነበር። ለምን በድፍረት ኃጢአት ለምን ይሞታሉ? ሞት ብቻ ለምን መፍትሄ ሆነ ብለን እናስብ ይሆናል፣ ወይም ምላሹ ለምን እሱ ብቻ ሆነ? ነገር ግን በጊዜው በእስራኤል ማህበር ውስጥ ታቅፎ በድፍረት እግዚአብሔር ላይ ማመጽ በጣም ከባድ ነበር፣ በጣም ከባድ ነበር። ስለዚህ የድፍረት ኃጢአት መስዋዕት አልነበረውም። የነበረው ምላሹ ምንድነው? ሆን ብሎ ለምሳሌ አባቱን የሚሰድብ፣ አባቱን የሚራገም፣ ወንድ ከወንድ ጋር ቢተኛ፣ ሴት ከሴት ጋር ብትተኛ ብሎ ይናገራል በዝርዝር። እነዚህ ነገሮች ማድረግ በጊዜው በጣም ከባድ ነው። አሕዛብ ለሆኑት አይደለም፣ ለእስራኤላውያን ለእግዚአብሔርን ክብር ያዩ ታምራቱን ያዩ ያደነቁ እነሱ
ያን ማድረግ አይጠበቅባቸውም። ከዚህ የምንወስደው ትምህርት አለ። በመዝሙር 14 ቁጥር 13 ላይ 19 ቁጥር 13 ላይ ዳዊት ባሪያህን ከድፍረት ኃጢአት ጠብቅ ይላል። ከድፍረት ኃጢአት ባሪያህን ጠብቅ፣ የዛን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ ይላል። ታላቅ የተባለው ኃጢአት የድፍረት ኃጢአት ነው እና ፍጽምና ማለት ሆን ብሎ ኃጢአት አለማድረግ ነው። ምናልባት ይህን ወደፊት እንመለከታለን በቤተ መቅደስ ውስጥ። ስለዚህ የድፍረት ኃጢአት ላይ መጠንቀቅ አለብን። ሆን ብለን የምናደርገው ኃጢአት ማለት ነው የድፍረት ማለት። በስህተት የምናቀርበው የምናደርገው አይደል፣ የምናደርገው ሳይሆን ሆን ብለን አስበን ወደ ኃጢአት መሄድን እዛ ላይ መጠንቀቅ እንዳለብን የሚያስተምረን ነው። የኃጢአት መስዋዕትና የበደል መስዋዕት መሰረታዊ ናቸው፣ የግድ መቅረብ አለባቸው። ምክንያቱም ከኃጢአት ስርየት ጋር በቀጥታ የተገናኙ ነበሩ። የሚቃጠል መስዋዕት፣ የእህል ቁርባንና የደህንነት መስዋዕት ግን ለአምልኮ በበጎ ፈቃድ የሚቀርቡ ናቸው። ቀጥታ ከኃጢአት ጋር የተገናኙ አልነበሩም። ስለዚህ ማምለክና ምስጋና መስጠት እንኳን ከመስዋዕት ጋር የተገናኘ ነው። መስዋዕት የምናደርገው ነገር የራሳችን መሰጠት ሳይኖር ማምለክና ማመስገን እንደማንችል በአሁኑ ጊዜም የሚነግረን ነው። እነዚህ 5 አይነት መስዋዕቶች በመሰዊያው በአንድ መሰዊያው ላይ በተደጋጋሚ ይቀርቡ ነበር። 5ቱም መስዋዕቶች በተደጋጋሚ እና የሚቃጠለው መስዋዕት፣ የእህል ቁርባኑም፣ የህብረት መስዋዕቱም፣ የኃጢአት መስዋዕቱም፣ የበደል መስዋዕቱም በተለያዩ ሰዎች ሲመጡ የሚስተናገዱት በአንድ ቤተ መቅደስ በአደባባይ ክፍል በአንድ መሰዊያ ላይ ነው። መሰዊያው አንድ ነው። ከዚህ አንጻር ስንመለከተው መሰዊያው በጣም ቢዚ ሆኖ እንደሚጨናነቅ ማሰብ አይከብደንም። ይህንን ሁሉ አገልግሎት ግን ክርስቶስ አንድ ጊዜ ተገልጦ አንድ ጊዜ ፈጽሞታል። በዕብራውያን 9:26 ላይ ምን ይላል? ኃጢአትን ይሽር ዘንድ አንድ ጊዜ ተገልጧል ይላል። ክርስቶስ አንድ ተገልጦ ኃጢአትን ሽሯል። የዛ ሁሉ የፍየል፣ የበግ፣ የላም፣ የከብት ደም በተደጋጋሚ መፍሰስ በክርስቶስ አንድ ጊዜ አገልግሎት እንዳበቃ እንመለከታለን። እግዚአብሔር ኃጢአት ላይ ቆፍጣናና ኮስታራ መሆኑን በመጨረሻ ይነግረናል። ኃጢአት ካለ የግድ መስዋዕት መኖር አለበት። እግዚአብሔር የሚቀበለው መልካም የሚመስል ክፋት የለም ነው ወይ? ለጽድቅ የቀረበ ኃጢአት የለም። ጽድቅ የሚመስል ሊኖር ይችላል በእኛ እይታ። እግዚአብሔር ግን ግራ አጋባም እና በእግዚአብሔር ዘንድ ኃጢአት በጣም አጸያፊ ነው። ኃጢአት ሁልጊዜ ኃጢአት ነው። ውጤቱም ሁልጊዜ ቅጣት ነው፣ ሞት ነው። ስለዚህ መልካም የሚመስል ኃጢአት ሊኖር ይችላል እንጂ በእግዚአብሔር ዘንድ ግን ወደ ጽድቅ የሚቀርብ ኃጢአት ሊኖር አይችልም። እግዚአብሔር ኃጢአት ላይ ቆፍጣና ነው፣ ኮስታራ ነው። እያንዳንዱ ኃጢአት መስዋዕት ያስፈልገዋል። አምጡ ነው የሚላቸው። ለምንም ነገር ቢያደርጉ ኃጢአትን ለማስተሰረይ ምሳሌ የሆነውን አገልግሎት መፈጸም ነበረባቸው። በተመሳሳይ እኛ መውሰድ ያለብን ትምህርት እግዚአብሔር ኮስታራና ቆፍጣና ከሆነ ኃጢአት ላይ እኛም ተመሳሳይ አመለካከት ሊኖረን ይገባል። እግዚአብሔር እንዲረዳን መጸለይ ይኖርብናል። ኃጢአትን የምንጸየፍና የምንጠላ ከኃጢአት የምንርቅ መሆን እንዳለብን ይነግረናል። በዚህ ደረጃ መኖርና መመላለስ እንድንችል እግዚአብሔር በጸጋ ይርዳን። እግዚአብሔር ይባርካችሁ። የሚቀጥለውን 4ኛውን ክፍል የቤተ መቅደስን ትምህርት በሚቀጥለው ሳምንት እናያለን። ተባረኩ።